በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤተ ክርስቲያናችን አባቶች መላከ ሰላም ቆሞስ አባ ብርሃኑ እንዲሁም አባ ተክለ ሃይማኖት፣ ቀሲስ መኮንን፣ ቀሲስ ምጽአት፣ ሌሎቹም የቤተ ክርስቲያናችን አገልጋዮች የሆናችሁ ዲያቆናት፣ መዘምራን፣ አንባቢዎች፣ የቤተ ክርስቲያናችን ከዋክብት የሆናችሁ ምዕመናንና ምዕመናት በእግዚአብሔር ሰላምታ እንደምን ሰነበታችሁ? እንደምን አላችሁ? እንደምን አረፈዳችሁ? በቸርነቱ የጠበቀን በእድሜያችን ላይ ይህችን የዛሬዋን ቀን ጨምሮ የሰጠን ምስጋና ገንዘቡ የሆነ አምላካችን እግዚአብሔር የተመሰገነ ይሁን። በእግዚአብሔር ፈቃድ የምንማረው በቅዳሴው መካከል ዋናው ዲያቆን ከመዝሙረ ዳዊት መዝሙር 33 ቁጥር 17 እስከ 18 ያለውን ዘምሮልናል። ሶስተኛው መስመር ላይ የሚገኘው የዘመረው የመዝሙሩ ክፍል እግዚአብሔር ቅሩብ ለየዋሃነ ልብ የሚል ነው። እግዚአብሔር ልባቸው ለተሰበረ ቅርብ ነው። እግዚአብሔር ልባቸው የዋህ ለሆነ ቅርብ ነው የሚል ነው። በቅዱስ መጽሐፋችን የተሰበረ ልብ ከነበራቸው እግዚአብሔር ቅርባቸው ከነበረ መንፈሳውያን መካከል አንዱ የተናገረውን ኃይለ ቃል መሰረት በማድረግ ነው የምንማረው። ኃይለ ቃሉ በመጽሐፈ ኢዮብ በመጽሐፈ ኢዮብ ምዕራፍ 7 ቁጥር 1 ላይ የሚገኝ ነው። ኃይለ ቃሉ የሰው ሕይወት በምድር ላይ ብርቱ ሰልፍ ናት የሚል ነው። የሰው ሕይወት በምድር ላይ ብርቱ ምንድን ናት ነው ያለው? ሰልፍ። ሰው የሚኖረው በሁለት ቦታ ነው። አንዱ መኖሪያችን ምድር ነው። አሁን እኔም እናንተም እየኖርን ያለነው በምድር ላይ ነው። ሁለተኛው የሰው መኖሪያው ቦታ ለጊዜው እስከ ምጽአት ድረስ ገነት ናት። ከምጽአት ደግሞ ጀምሮ የሰው መኖሪያው መንግሥተ ሰማያት ናት። በምድር የምንኖረው እኛ አሁን በገነት የሚኖሩትን በቤተ ክርስቲያናችን እናስባቸዋለን። ይህንን ዓለም በተሰበረ ልብ ሆነው እግዚአብሔር እየረዳቸው ለኃጢአት ሳይሸነፉ እግዚአብሔርን ደስ እያሰኙ አልፈውታል፣ አሸንፈውታልና እናስባቸዋለን። ታዲያ ጻድቁ ኢዮብ በዚህ
አነሳነው ኃይለ ቃል ላይ የተናገረው በዚህ በምድር ስላለው የሰው ሕይወት ነው። የዚህኛው ሕይወት ሰልፍ ነው። የዚያኛው ሕይወት እረፍት ነው። ሰልፈኛ ሁልጊዜ የሚፈልገው ማረፍ ነው። ጻድቁ ኢዮብ ከሕይወት ጋር እዚህ የተጠቀመበት አንድ ቃል ሰልፍ በውትድርና የተሰማሩ ሰዎች የሚጠቀሙበት ቃል ነው። ወታደር ሁልጊዜ ሰልፈኛ ነው። በወታደር ሕይወት ውስጥ አንድ በጣም የሚናፈቅ ነገር አለ። እሱም እረፍት ነው። በዚህ በውትድርና ያለፋችሁ ታውቁታላችሁ። ከስልጠናው ቀን ጀምሮ በጣም የምትናፍቁት ነገር ምን ነበር? እረፍት ነው። በቂ እንቅልፍ ሳይተኛ ይነቃል። በቂ ምግብ ሳንመገብ ብዙ እንሰራለን። ቀን ፀሐይ የመታን ጥላ እየፈለግን እንውላለን። ዝናብ እየወረደብን ያለ ዣንጥላ እንራመዳለን። በሕይወት ውስጥ ወታደር በጣም የሚፈልገው እረፍት ነው። በዚህ ዓለም እያሉ ያለው እረፍት ሳይሆን ሰልፍ ነው አለ። ምንድን ነው ያለው? ሰልፍ። ሁሉም ሰው ወታደር የሆነው፣ ኢንጂነር የሆነው፣ ፕሮፌሰሩ፣ የኔ ቢጤው ሁሉም የሚመሩት ሕይወት የሰልፍ ሕይወት ነው ያለ። የሰልፍ ሕይወት ሁሉም የሚመሩት የሰልፍ ሕይወት ነው። እንደ ወታደር ነው የሚኖሩት በምድር ላይ። እረፍት ያለው በወዲያኛው ዓለም ነው። አሁን በገነት ያሉ ቅዱሳን ያሉት በእረፍት ነው። በየመቃብር ስፍራችን ላይ ሃይማኖትን ይዘው እግዚአብሔርን ደስ አሰኝተው የሄዱ በሙሉ በዚህ ቀን ሞቱ ሳይሆን አረፉ ይባላል። እስኪ ተናገሩ፣ ምንድን ነው የሚባለው? አረፉ። እረፍት ነው። በምድር እያለን ግን ሕይወት ሰልፍ ብቻ አይደለችም፣ ብርቱ ሰልፍ ናት። ብርቱ ሰልፍ። ይህንን ቃል የተናገረው ጻድቁ ኢዮብ ነው። ያናገረው መንፈስ ቅዱስ ነው። የተናገረው ስለ ሕይወት ብዙ ያነበበ ሰው አይደለም። ብዙ ስለ ጻፈ አይደለም። ብዙ ስላጠና አይደለም። ብዙ ስላየ አይደለም። ሕይወትን የምንረዳው ብዙ ስላነበብን አይደለም። ብዙ ስለሰማን አይደለም። የሕይወት ትርጉም የሚገባን በመስማት የሚገባን ቢሆን ኖሮ በልጅነታችን የወላጅ ምክር ሰምተን ቀጥ ብለን በተራመድን ነበረ። ሕይወት የሚገባን ስናነብ ቢሆን ኖሮ እስከ ዛሬ ያነበብናቸው ብዙ መጽሐፍት በቀረጹን ነበረ። ሕይወትን የምንረዳው ልምድ በመካፈል ቢሆን ኖሮ የተሻልን ሆነን መገኘት በቻልን ነበረ። በዚህ ዓለም ያሉ ሙያተኞች በጥናታቸው አንድ ሰው ስለ ሕይወት ከሚያየው 5% ከ5 እስከ 10 ከሚሰማው እስከ 20%፣ ሁለቱ ደግሞ ተቀላቅሎለት ደግሞ እየሰማም እያየም ደግሞ እስከ 40%፣ ስለ ሕይወት ደግሞ እየተወያየ እየተከራከረ ከሆነ እስከ 60% ይገባዋል። ስለ ሕይወት ግን በደንብ የሚገባው 95%ን የሚረዳው ሲቀምሰው ነው ይላል። ምን ሲያደርገው ነው? ሲቀምሰው።
መከራን በሰው ሕይወት ስናየው ብዙ አንማርበትም። ራሳችን ሲገጥመን ነው የምንማርበት። ራሳችን ሲነካን ነው የምንማርበት። አሁን ጻድቁ ኢዮብ ስላየ፣ ስለሰማ፣ ስለጠየቀ፣ ስለተከራከረ አይደለም፣ አይቶታል። እግዚአብሔር ኢዮብን ብቻ አይደለም፣ እንደ ኢዮብ ላሉ ወዳጆቹ ሕይወት ብርቱ ሰልፍ ነበረች። እረፍት የለም። ሁልጊዜው መውጣት መውረድ፣ ውጣ ውረድ ነው በዚህ ዓለም ያለው። አእምሮን የሚረብሽ፣ ውስጥን የሚያውቅ፣ ሰውነትን የሚያዝል፣ በጉልበት ብንሰራው፣ በአእምሮ ብንሰራው፣ በተለያየ መንገድ ቀኑን ብናሳልፈው የምንኖርበት ምድር ብርቱ ሰልፍ ያለበት ምድር ነው። ለአባታችን ለአብርሃም ሕይወት ቀላል አልነበረችም። እግዚአብሔር የተናገረውን ቃል ሰምቶ ቤቱን፣ ሀብቱን፣ ንብረቱን፣ ዘመዶቹን ትቶ ወደማያወጣው አገር መሄድ ለአብርሃም ቀላል አልነበረም። በ100 ዓመት ልጅ ወልዶ ማሳደግ ለአብርሃም ቀላል አልነበረም። ልጅን ለመሰዋት ማቅረብ ለአብርሃም ቀላል አልነበረም። ለልበ አምላክ ዳዊትም እንደዚሁ ገና ከልጅነቱ አንስቶ እረኛ ነው የነበረው። እረኛ ሆኖ በጎቹን የሚከላከለው ከድብ ከአንበሳ ነበረ፣ ከተኩላ ነበረ የሚጠብቃቸው። ከድብ እየታገለ ነው ዳዊት በጎቹን ይጠብቅ የነበረው። ለአብርሃም ለዳዊት ብቻ አይደለም፣ ለመድኃኒታችንም በምድር በተመላለሰ ጊዜ ሕይወት ቀላል አልነበረችም። በማቴዎስ ወንጌል ምዕራፍ 8 ቁጥር 20 እንደተጻፈልን ለሰማይ ወፎች መሳፈሪያ ለምድር ቀበሮዎችም ዋሻ አላቸው፣ የሰው ልጅን ራሱን የሚያስጠጋበት የለውም እንዳለ በምድር ሲመላለስ ያሳለፈው ዘመን ቀላል እንዳልነበረ መጽሐፋችን ያስረዳናል። ዛሬ በቤተ ክርስቲያናችን ጥንተ ስቅለቱን መጋቢት 27 ጾም ላይ ስለሚውል ተቀይሮ በቤተ ክርስቲያን አባቶቻችን ስርዓት ትምህርት መሰረት ወደ ዛሬ አመጣን የምናከብረው እሱን ነው። መከራውን ከኃጢአት ብቻ በቀር በጎ የሆነውን ሁሉ ለሰው አሳየ፣ ሕሙማንን ፈወሰ፣ የተቸገሩትን ረዳ። የሰው ልጅ በዚህ ምድር ብቻ ሳይሆን ከዚህኛው ከሚያልፈው ዓለም በኋላ ስለሚገኘው ስለሚጠብቀው ሕይወት እንዲረዳው አስተማረ። ራሱን አርአያ ምሳሌ አድርጎ አሳየ። ለዚህ ሁሉ የተደረገለት ግብዣ የተቀበሉት በመስተንግዶ በመልካም ነገር አይደለም። እንዴት እንደተቀበሉት ነበረ ሌሊት ስንዘምር የነበረው። እንዴት እንደተቀበሉት ነበረ ቅዳሴ ላይ ሲቀደስ የነበረው። የሚነበረው እሱ ነበረ። አሁንም የሚተረጎመው የሚነገረው እሱ ነው። ተጨነቁ ይላል። ተጨነቁ። እንዲህ በንጽህና በመካከላቸው ሲኖር ሰላም አልሰጣቸው። ሰው እንኳን እኛ ራሱ ፈጣሪው መካከሉ ሲሆን ሰላም አይሰማው። እንዲህ ያለውን ደዌ ማን ያረቀልን? ተናገሩ። ማን ያረቀልን? አሁን በመካከላችን ማን አለ? በትዳራችን ውስጥ ማን አለ? መካከላቸው ሆነው ሰላም አልተሰማቸው። እንዴት አድርገው እንደሚያስወግዱት ነገር ይፈልጉ ነበር። ተንኮል ይሰራሉ፣ ይሸርባሉ። ያን ነገራቸውን ከታች ከተራው መንደር አንስተው ቤተ መንግስት አደረሱት። አያችሁ፣ እንደዚህ እየተቀጣጠለ ቤተ መንግስት የደረሰ ነገር ደግሞ አደጋው ቀላል አይደለም። ዛሬም በእኛ ዘመን በተለይ ኢትዮጵያውያን ጥሩ ከብሉይ የወረስናቸው መልካም ነገሮች አሉ። ጥሩ የህይወት ገጽታዎች አሉ። ልንተዋቸው የሚገቡ ደግሞ አብረን የያዝናቸው መጥፎ ጎኖች አሉ። ከአይሁድ የተማርናቸው ማለት ነው። በድብቅ ነገር ሰርቶ
ሰው በጉዳት ማለት ነው። ውስጥ ለውስጥ ማጥቃት፣ ሰው እድሉን ማበላሸት፣ ሕይወቱን ማደናቀፍ። አንድ ጠቃሚ ሰው ዳር ደርሶ እኛንም አገርንም ቤተክርስቲያንንም ዓለምንም እንዳይጠቅም መካከል ላይ ማስቀረት። ይህን አይነት ሙያ የነበራቸው ክፋት የነበራቸው አይሁድ ናቸው። ነገራቸውን በሁሉ ቦታ ነው ያደረጉት። አንድ ተራ መንደር ላይ እዛ ጀመሩና ሁሉም ቦታ አቀጣጠሉ። ስለሱ የሄደበት መንደር ሁሉ በጎ እንዳይናገር፣ በጎ እንዳይታሰብ፣ በጎ እንዳይታለፍ አደረጉ። ቤተ መንግስቱ መከረ። እንዴት አድርገው ይህን ሰው እናስወግደው አሉ። ከባድ ወንጀል አሰናዱና በዛ ጊዜ ከባድ ወንጀል፣ የዚያን ጊዜም ዛሬም ትልቅ ወንጀል፣ በሞት የሚያስቀጣ ወንጀል መንግስት መገልበጥ። ምን መገልበጥ ነው? ተናገሩ። ምን መገልበጥ? መገልበጥ ብቻ አይደለም፣ ሙከራ ማድረግ። ይሄንን የሰሩት ጌታችን ላይ መንግስት ሊገለብጥ ሞከረ አሉና ያን ሸርበው ቤተ መንግስት አድርሰው ከቤተ መንግስት አዋጅ ተነገረ፣ ይያዝ ተብሎ። ያ መንግስት ሊገለብጥ የተነሳው ሰው ይያዝ። ምን እንደሚጠብቀው አስርተውለታል። ሞት ነው። ሞቱ የሚገባው እሱ አልነበረም። ያዙት። ሲይዙት ይህንን ከነሱ አፍ የሚወጣውን ነገር ሁሉ ቦታ እንዲነገር ሁሉን ነገር አስተካክለዋል። ዛሬ የምንኖርባት ዓለም እኛም በሁሉም ነገር መቆጣጠር የሚችልበትን ስራ እየሰራች ነው። እኛንን እየተኛን ያለ ነው። ኃያላኑ መንግስታት ቀድሞም እንደሚያደርጉት ከቤተ መንግስታቸው አንድ አዲስ ትእዛዝ ሲወጣ ያው ነገር በተመሳሳይ መልኩ ግን መንፈሳዊ በሆነ ቋንቋ በመንፈሳዊ ቦታ እንዲነገር እንዲተላለፍ። አሁን ይሄ ብዙ ጊዜ ሲነገር የምንሰማዋለን። ቶለራንስ፣ መቻቻል ማለት ነው። ምንድነው እሱ? ተናገሯ። ምንድነው እሱ? አይሰማም። ምንድነው እሱ? ይሄ አዲስ ትምህርት አይደለም፣ መጽሐፋችን ውስጥ የነበረ ነው። አዲስ ትምህርት አለ። ስንሰማው መልሰን ማስተጋባት አይደለም ያለብን። መንግስታቱ ዓለማውያኑ ይሄንን ልክ እነሱ እንዳሉት እንድናስተጋባ ነው የሚፈልጉት። ቻይ አምላክ ነው ያለ የሚችለን። እሱ ባይችለን ኖሮ አንኖርም ነበር፣ ዛሬን አንገኝም ነበር፣ አንኖርም ነበር። ክደነውም እንድንኖር የሚተወን ነው። ፀሐይ ሲወጣ ለኃጥኡም ለጻድቁም ነው። ዝናብ ሲያዘንብ ለኃጥኡም ለጻድቁም ነው። ወደን ነው የምንከተለው፣ ተገደን አይደለም። ፈቅደን ነው የምናምነው የምናመልከው፣ ተገደን አይደለም። በሰይፍ አይደለም የምናምነው፣ በጉልበት አይደለም የምንከተለው። ችሎን ነው እሱ። እኛንም ችለን እንድንኖር ነው ያስተማረን። ችለን እንድንኖር ግን ይሄን ልክ ቀጥታ እንዳመጣን ስናዳርስ ዓለሙ ስለ ቶለራንስ ስለ መቻቻል የሚያስተምረው ሁሉንም እውነት እንደሆነ አድርገን ከመረዳት አንጻር እንድንችለው። እውነት ብዙ አይደለችም። እውነት አንድ ናት፣ አንዲት። ስንት ናት እውነት? ተናገሩላችሁ። ስንት ናት እውነት? አንዲት። ምንድነው? ስለ ቶለራንስ በሚሰብኩ ዓለማውያን ዘንድ የቶለራንስ ትርጉም ሃይማኖትም ቢሆን ሁሉም ወደ አንድ ተራራ ጫፍ ለመውጣት የሚጓዙ ናቸው። የመረጡት መንገድ የተለያየ መንገድ ሊሆን ይችላል። አንዱ በምስራቅ በኩል ይወጣል፣ ሌላኛው በምዕራብ በኩል ይወጣል፣ ሌላኛው በደቡብ በኩል ይወጣል፣ ሌላኛው በአውሮፕላን ይወርዳል፣ ሌላኛው በባቡር ሊሄድ ይችላል። ዋናው እዛ መድረስ ነው። ዋናው የት መድረስ ነው? ተናገሩ። የት መድረስ ነው? ይሄ ዓለማውያኑ ነው። የመጽሐፋችን ትምህርት ደግሞ አንድ መንገድ ብቻ ነው ወደ ሕይወት የሚያደርሰው። እሱም ቀጭን ጠባብ፣ የሚገቡበትም ጥቂት ናቸው ይላል። ስለዚህ ሁሉም መንገድ እዛ ያደርሳል የሚል አስተሳሰብ አይደለም የክርስትና የመቻቻል ትምህርት፣ የመቻቻል ስብከት። እንደሱ አይደለም። ሁሉ ይኖራል። እሱ ችሎ ያኖረው የለ እስላሙን፣ መናፍቁን፣ ኢአማኒውን፣ ከሃዲውን ሁሉን ችለን
በማዕረግ ከፍ ስንል ደግሞ ወደን እንኖራለን። ወደን ልክ ዛሬ እንደሚያደርጉት ያኔም ጌታችንን ሲከሱት ያን እንደሱ የተናገሩትን ሁሉም ቦታ ያሉት መርጨት እንዲችሉ ሁኔታዎችን አስተካክለው ነበር። እዚህ ናችሁ ያላችሁት። ምን አድርገው መሰላችሁ ያስተካከሉት? ያኔ በሃይማኖቱ ትምህርት ከፍ ብላ ገና የምትገኘው የአይሁዳዊቱ አብርሃም እግዚአብሔርን የሚያምንባት ሃይማኖት ነበረች። የአይሁድ እምነት ቤተ መቅደስ ነበራቸው፣ የሶሎሞን ቤተ መቅደስ። ህዝቡ ተሰብስቦ ዋና ዋና መልእክቶችን የሚሰማው ከዛ ነው። መልእክቱን የሚያስተላልፉት ሊቃነ ካህናቱ ናቸው። እነዚህ ሊቃነ ካህናት ከቤተ መንግስት የወጣውን አዋጅ በቀጥታ ተቀብለው ሳይመረምሩ ሳያጣሩ እንዲያስተጋቡ አመሻሽተዋቸው ነበረ። እምቢ የሚሉትን የመንግስትን ትእዛዝ ቃል የማይቀበሉትን ቀስ እያሉ ቀንሰዋቸዋል። ምን አድርጓቸዋል? ቀንሰዋቸዋል። እንዲያውም ወንበሩን ንጉሥ የፈለገውን ብቻ ሲናገር የሚያስተጋባ ሊቀ ካህን ሾመው አስቀመጡበት። ልብሱ የካህኑ የቤተ መቅደስ ልብስ ነው። ምልክቱ የካህን ምልክት ነው። ሕይወቱ ግን ይሄ ሰው ከአንደበቱ የሚያወጣው የሚናገረው ከሥጋውያኑ ዘንድ የመጣለትን የተላለፈለትን በቀጥታ። ይህንን ነው ጌታችን በማቴዎስ ወንጌል ምዕራፍ 23 ላይ ነግሮን የነበረው። ጻፎች ፈሪሳውያን በሙሴ ወንበር ተቀምጠዋል አለ። በማን ወንበር ተቀምጠዋል? መቀመጥ የሌለባቸው ተቀምጠዋል። ግን የነገሯችሁን አድርጉት፣ ያዘዟችሁንም ስሙ፣ የሚያደርጉትን ግን አታድርጉ አላቸው። የሚያደርጉትን ግን አታድርጉ። የሚያደርጉት የማይገባ ስለነበረ መጨረሻ በዚያ መንገድ ጌታችንን ከሰው በሞት ፈረዱበት፣ በመስቀል እንዲሰቀል። ለሱም ሕይወት ብርቱ ነበረች። ከሐሙስ ምሽት አንስቶ ይዘውት እየገፉ እያዳፉ በብረት ችንካሮች በመስቀል ላይ ሰቅለውታል። ስለዚህ ክርስቲያኖች በዚህ ዓለም ስንኖር ሕይወት ለማንም ቀላል አልነበረችም። ራሱን ባለቤቱ ሕይወትን በምድር ላይ ያሳየን ብርቱ ሰልፍ እንደሆነች ነው። ምን እንደሆነች ነው? ብርቱ ሰልፍ። ተናገሯ። ምን እንደሆነች? ብርቱ ሰልፍ። የመጀመሪያው ኢዮብ ይሄን የተናገረን በሕይወቱ እግዚአብሔርን ያሳዘነ ሰው ስለነበረ አይደለም የተፈተነው የተቸገረው። ይሄን የተናገረው ኢዮብ በሕይወቱ በገጠመው ነገር ከውስጡ አመንጭቶ ነው። ኢዮብ ጠቢብ ነበረ። የሚናገረው ሁሉ ተለቅሞ ቁም ነገር ተደርጎ ወደ ውስጥ የሚገባ ትምህርት የሚማሩበት ለሕይወት የሚጠቀሙበት ቃል ነበረ። ጠቢብ ነበረ ኢዮብ ልቡ የተሰበረ ሰው ነበር። ምንድነው እንዲያውም መጽሐፋችን የሚለው እግዚአብሔርን የሚፈራ ሰውንም የሚያፈር። እስኪ ተናገሩ። ምን ነበረ? እግዚአብሔርን የሚፈራ ማንን የሚያፈር? ሰውን የሚያፈር። አንዳንድ ጊዜ ክፉ ስንሰራ አይ ያ ቤተክርስቲያን የሚያቀኝ ሰው አየኝ ብለን እንሸማቀቃለን። ምን አገባው? መብቴ ነው የምንለው። ሁለቱ ሰዎች ይለያያሉ። የሚሸማቀቁትና ምን አገባው? this is America። ቄስ ሆነ መነኩሴ ሆነ አባት ሆነ I don't care። እሱ በዚህ መንገድ አይደለም እንደዚህ የሚለው ሰው። የእግዚአብሔር ሰው እግዚአብሔርን ይፈራል። ማንን ያፈራል? ሰው። ተናገሩ። ማንን ያፈራል? ሰው። ሰው ምን ይለኛል ማለት አለ። እናቶቻችን አባቶቻችን የሰጡን ጥሩ ነገር ይሄ። ሰው ምን ይለኛል? ምን ይለኛል ሰው? እግዚአብሔርን የሚፈራ ሰውን የሚያፈር፣ ሰውን የሚያፈር ወአልቦ ጽርሖት ውስተ ልቡ፣ በልቡ ተንኮል የሌለበት ቅን ልቡ የተሰበረ ሰው ነበረ። አፉና ልቡ የተስማማለት፣ አፉ የሚናገረውን የሚያመነጭለት ልቡ ነው።
በአፉ ሲነገር የሚሰማው ሁሉ ከውስጡ የመነጨ ነገር ነው። አሁን ብዙ ጊዜ እኛ የምንናገረውና የምናስበው ነገር ከተገጣጠመልን ታድለናል ማለት ነው። ግን የምንናገረው ሌላ የምናስበው ሌላ ከሆነ ግን በእግዚአብሔር ዘንድ የተወደደ አይደለም። እያመሰገን አጣፍጠን የተናገር እገልዬ ይህኔና ይህን ወንድም እያለ ደግሞ ዞረን ጉድጓድን ምንቆፈር ነገር የሚሰራ ጊዜ እስኪደርስ ነው የምንል ከሆነ የተለያየንን ማለት ነው። ኢዮብ እንዲህ ያለ ሰው አልነበረም። በውስጡ የሚያስበውን ነው በአንደበቱ የሚናገረው። አፉ የሚያስተናግረው ከአንደበቱ የሚወጣው ከውስጥ የታሰበው ነገር። ሁለቱም የተስማሙለት እግዚአብሔርን የሚወድ ዘወትር የሚጸልይ 10 ልጆች የነበረው ጥሩ ትዳር የነበረው አባት ጥሩ ትዳር የነበረው ምናልባት ልጆች እግዚአብሔርን ያሳዝኑ ይሆናል እያለ ስለ ልጆቹ እንኳን በእግዚአብሔር ፊት መስዋዕት የሚሰዋ ወላጆች ልጆች የወለዳቸው ወላጆች አሁን ቤተክርስቲያን እዚህ ይዘናቸው እንመጣለን። ጥሩ ነው። ሊሳለሙ እናደርጋቸዋለን። ጥሩ ነው። እንደምንም አሜን እስኪባል ድረስ ችለን ወይ ሞባይል እየወረወርን የሆነ ወረቀት እየሰጠን አይደለም መሄድ ያለብን። ስለ እነሱ መጸለይ አለብን። እግዚአብሔርን ደጅ መጥናት አለብን። በሚሰሩት ነገር እነሱ እንዳይቀሰፉ እኛም በእነሱ የተነሳ እንዳንጎዳ መጸለይ አለብን። መስዋዕት ይሰዋላቸው ነበር ለልጆቹ። ሰው ኃጢአትን በ3 መንገድ ይሰራዋል። አንደኛው በአልዮ በማሰብ፣ ሁለተኛው በነቢብ በንግግር፣ ሶስተኛው በገቢ በተግባር። አሁን ልጆቼ ሳያቸው በተግባር የሚሰሩት ክፉ ነገር አይታየኝም። ንግግራቸውም የታረመ ነው። ይቻላል ሰውን ይሄን መከታተል። ምን ይናገራል? ምን ይሰራል? ልጄ ምን ትሰራለች? ምን ታደርጋለች ማለት ይቻላል። ምን እንደሚያስብ ግን ማወቅ የሚችለው ማብቻ ተናገሩ ማብቻ። በማሰብ በሚሰሩት ኃጢአት እግዚአብሔር እንዳያዝንባቸው እንዳይቀሰፉ ብሎ ለልጆቹ መስዋዕት ይሰዋ ነበር። በዚህ ህይወቱ ቀናበት ሰይጣን ቀናበት። አንድ ቀን መጣና ሁሌ እግዚአብሔር ፊት ነው ሰይጣን። በእርግጥ ግን በዛች ጊዜ የሆነውን ነገር ለማስረዳት ሲባል ምን ይላል ማለት ወመጻ ሰይጣን ወቆመ በመካኑ። ሰይጣን መጣና ቆመ በቦታው። ቦታ አለው። አሁን እዚህ ሰይጣን ቦታ አለው ንገሩኝ አለ ወይ? እኛ ይዘነው ካልመጣን በስተቀር እዚህ አይመጣም። እዚህ ቦታ የለው። በቤተ ክርስቲያናችን ትምህርት አንዳንድ ጊዜ ሰይጣን ይዞ ቤተ ክርስቲያን የሚመጣ ሰው ስለሚኖር አንተ ሰው እንዲህ ያለ ህይወት ካለብን በውጭ በአፋ ቆይ። አሁን በወር አበባ ላይ ያሉ ሴቶች የት ነው የሚቆዩት? በአፋ አይደለም፣ በዛ ራቅ ብለው በውጭ። እንደኔ ያለው አሁን ሰባኪ ሞኜ ምን ችግር አለው ተብሎ አይመጣም። ጭኜ ከመጣው እሱ ውጭ ነው። ውጭ በሱ የተጫነው አንዳንድ ጊዜ ቤተክርስቲያኑ ሲያበጣበስ ስንበጣበጥ የምንገኘው እሱ ሲጫን ስሙ ራሱ ምን እንደሚባል ትንሽ አስወጥተን አስተካክለን ነው የሚመጣው። እና ቦታ አለው። ቦታ ከሰውም ቦታ አለው። ቆመ በእግዚአብሔርም ፊት ቆመና ከወዴት መጣህ አለው እግዚአብሔር። ዓለምን ዞር እንዲህ አድርጌ እንሰርቻለሁ። እግዚአብሔር ወዲያው አሁን ክርስቲያኖች አንድ ሰው ዳላስ እኮ ሄጄ መጣሁ። አሁን ከዳላስ የመጣችሁ አላችሁ አይደል? ሂውስተን ሄጄ እኮ መጣሁ ስትሉ ሂውስተን ዘመድ ያለው ሰው ቤተክርስቲያን ሄደሃል? እዛ እኮ አይጠፋም ዘመዴ ወንድም ያገኘው እንዴ አይላችሁ? የምታውቁት ሰው እኮ ነው ትዝ የሚላችሁ። የምታውቁት ቦታ ላይ የሄደ ሰው መሄዱን ሲነግራችሁ የምታውቁት ነገር ነው ወዲያው የሚመጣላችሁ። ዓለምን ሁሉ ዞርኳት ነው ያለው ሰይጣን። ተናገሩ ምንም ዞርኳት? ተናገሩ ምንም ዞርኳት? አሁንም ሲጠይቀው እግዚአብሔር ፊት የት ሄደ መጣ? ሂውስተንን በጠቅላላ ዞርኩት። አሁን
አሁን በዚህ ሰዓት ሌሊት ጭፈራ ቤት ያደሩ ሰዎችን አያቸው አይለውም ሰይጣን እግዚአብሔር። እዚህ ያላችሁትን አየህብኝ እሷን አየህብኝ እሱ ያችን የምታስቀድሰው ልጅ ያን የሚያስቀድሰው አየህብኝ ይላል እግዚአብሔር። ታውቃላችሁ ምዕመናን ኢዮብን አየህብኝ አለው እግዚአብሔር። ተመለከትከው እሱ አየህብኝ። ኢዮብ ፍጹምነትን ይዟል። ግን እንዲህ አድርጎ የሚያከብረው እኮ ሁሉን ነገር ስላስተካከልክለት ነው። ሰው ሲስተካከልለት ደግሞ ታምኖ መገኘት ይጠበቅበታል። አሁን እኮ ኢዮብ አንተን የሚፈራ ሰውንም የሚያፍረው እኮ ሁሉን ነገር ስላጠርክለት ስላስተካከልክለት። ሀብት አለው፣ ንብረት አለው፣ ጥሩ ትዳር አለው፣ 10 ልጆች አሉ። ምን ቀረኝ ይበል። አሁን አንተ ኢዮብን ልጆቹን ብትነሳው፣ ሀብቱን ብትወስድበት፣ ንብረቱን ብታወድምበት የሚያከብርህ ድሮም ይሄን ለማስጠበቅ ነበርና አሁን እዚህ እንደዚህ የምንመጣ ካለን እግዚአብሔር ለሱ ሳይሆን እግዚአብሔርን ፈልገን እንድንመጣ ይርዳል። አንዳንድ ጊዜ አደራህን እዛ ሀገር ቤት የገዛሁት አንድ የጭነት መኪና አለ ደህና ገብቶ እንዲወጣልኝ፣ እዚህም ደግሞ የሆነ አንድ እንትን አለኝ አደራህን ስለወዲያኛውስ ስለወዲያኛው ዋናው እኛን ሳናስብ እንዳንመለስ ይሄን ብትነሳው ይሰድብሃል፣ ይክድሃል። አይ ከሰይጣን በላይ ኢዮብን ማን ያውቀዋል? እግዚአብሔር። ተናገሩ እስቲ ማን ያውቀዋል? ደፋር ነው ሰይጣን፣ ደፋር። ሰይጣን የሚታወቀው በድፍረት ነው። በቃ ይመጣለትን ነው የሚናገረው፣ እንደመሰለው ነው የሚሰራው። የእግዚአብሔር ሰዎች እንደሱ አይደለም። ቅድም እንደ ኢዮብ ናቸው። አሁን እዚህ ቤተክርስቲያን ስንመጣ ስንራመድ ተጠንቅቀን ነው። በደንብ በህይወት ልምድ ያለ ልንሆን እንችላለን። ስንናገር ተጠንቅቀን ነው። እንደዚህ ነው የእግዚአብሔር ሰው። ተናገረ ምንድነው? አሁን እሱ እግዚአብሔር የማያውቀው ለእግዚአብሔር አስረጅ ሆኖ መቅረብ ይችላል እንዴ? አይችልም። ግን በድፍረት ይሄን በተነሳው ይክድሃል አለ። በል ፈቅጄልሃለሁ፣ ፈቅጄልሃለሁ፣ ሀብቱንም ንብረቱንም ልጆቹንም ፈቅጄልሃለሁ ሂድ አለ። ፈቀደለት እግዚአብሔር። እግዚአብሔር ካልፈቀደለት በቀር በእኛ ላይ ኃይል ያለው ነገር የለም። በሽተኞች ህመም ያዘን እንኖራለን። ካንሰር ያዘን፣ የተለያየ ደዌ ያለብን ማን ስለፈቀደ ነው በእኛ ህይወት ውስጥ የሆነው? እሱ ተናገሩ። ማን ስለፈቀደ ነው? ተኝታችኋል አላችሁ? አይሰማም አላችሁ? አይሰማኝም አላችሁ ወይ? አላችሁ? ጥሩታ። ማን ስለፈቀደ ነው? ተናገሩ። አሁን እኮ ብዙ ነገር ይወጣል። ከሙቀቱ ጋር ስትናገሩ ከትንፋሹ ጋር ይወጣል። ስፖርት ሰርታችሁ ዱብ ብላችሁ መጨረሻ ላይ አየር ማስወጣት አለ ወይስ? እንደሱ ነው። ይወጣል። የተጫነን ነገር በሙሉ ይወጣል። ዲፕረስ ስትረስ የሚያደርገን ነገር በሙሉ ይለቀናል። አሁን እኛ ኪዳናችንን፣ ሰዓታታችንን፣ ማህሌታችንን ስናደርስ በቃ ይወጣል። ጭንቀት የለም። ደገፍ ስንል መተኛት ነው። እኛ ከትራስ አይነት አማርጠን ነው፣ ከአልጋው አማርጠን ነው፣ ዶክተር አማክረን ነው። ግን የለም። ማፈቅዶ ነው የመጣው። ተናገሯ። ማፈቅዶ እግዚአብሔር። እሱ ሲፈቅር ነው የሚመጣው። የሚመጣው ሲፈቅር ነው። ሊመጣ ያለ በሽታ ካለ በጥንቃቄ ብዛት ኦርጋኒክ ምናምን በመጠንቀቃችን የምንከላከለው ነው መስለኝ። እሱ ስላዘነልን ብቻ ነው የኛን ያህል አዎ መጠንቀቅ አለብን። ግን እሱን ያደረገ በሙሉ ይተርፋል ማለት አይደለም። የምንተርፈው ማን ሲጠብቀን ነው? እግዚአብሔር ፈቀደለት። ሲፈቀድለት ወጣ ሰይጣን እንዘ ይትፌሳ፣ ሰይጣን ደስ እያለው ወጣ። ሰው ለመጉዳት ሲፈቀድለት ደስ እያለው የሚወጣ ሰይጣን አሁን በሰው ላይ መተት አስመትቶ ስራ ያሰርቶ የሰው ህይወት አውቆ መርዝ በጥብጦ አጠጥቶ ሆዱ ሲያልቅ እያየ የሚደሰት ጨካኝ ሰው አለ።
በላዩ ላይ የሰለጠነ ጠላት ሰይጣን ነው። በብጥብጥ የሚደሰታል፣ በረብሻ የሚደሰታል፣ በትርምስ የሚደሰታል። በዚህችኛይቱ በእግዚአብሔር ቤት እንኳን እንዲህ ያለ መስመር ዘርግተው እሳት የሚለኩሱ ኃይሎች እንዳሉ እናውቃለን። ጭርስ የማይወዱ እዚህና እዛ የሚጎትቱ። ይህ እኮ ጸጥታ ነው፣ ሰላም ነው። ሰላም የሚነገረው ሰላም የሚነገረው ፍቅር። ደስ እያለው ወጣ፣ ሄደ፣ ንብረቱን አወደመ፣ ሀብቱን አወደመ። ልጆቹን በታላቅ ወንድማቸው ቤት ነበሩ። ምሰሶው ወደቀባቸው፣ ቤቱ እንዳለ ወረደባቸው፣ አለቁ። ኢዮብ በአንድ ጊዜ ብዙ መርዶ ተረዳ። ብዙ መርዶ፣ ሀብቱ ወደመ፣ ንብረቱ ወደመ፣ በዚህ ያለው በዚያ ያለው። በጣም ባለጠጋ ነበር ኢዮብ። በርቀት በሽርክና ዛሬ እንደሚሰሩ ሂውስተን ቁጭ ብላችሁ ዲሲ፣ ሂውስተን ቁጭ ብላችሁ ኢትዮጵያ፣ ሂውስተን ቁጭ ብላችሁ ኤርትራ፣ ሂውስተን ቁጭ ብላችሁ ኬንያ ስራ የምትሰሩ አላችሁ አይደል? ኢዮብ ከዚህ የበለጠ ነጋዴ ነበረ። በዛ ዘመን በብዙ ቦታ የሚነግደው ነገር የነበረው የሚሰራው ሁሉም ወደመ። መጨረሻ 10 ልጆች በታላቅ ወንድማቸው ቤት ሳሉ አለቁ አሉት። አዘነ ኢዮብ፣ አዘነ። ሰው አይደለም ግን ምን አለ? ራቀ ወጻኩም ከርሰም፣ ከእናቴ ማህፀን ራቁቴን ወጥቻለሁ፣ ወደ መጣሁባት ምድር ራቁቴን እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ስለዚህ ምን ይሆናል? የእግዚአብሔር ስም የተመሰገነ ይሁን። በውስጥ የእግዚአብሔር ስም ምን ይሆናል? የተባረከ ይሁን፣ የተመሰገነ ይሁን። እሱ ነው የሰጠኛል። ሰይጣን የጠበቀው ሲያማርር ነበር። ሕይወት ሰልፍ ናት። አሁን በኢዮብ ላይ ብርቱ ሰልፍ ሆነች፣ ባሰች፣ የበለጠ ጠነከረች። እሱ ግን አላማረረም። ተመስገን አለ። ቢያየው አያማር። እግዚአብሔር ጠየቀው ሰይጣን፣ አየኸው አይደል እንደማለት አይ አሁን እኮ እሱ ምን ተስፋ አድርጎ መሰለ ዝም ያለው? ሚስቱን ትተህለት የለ? ልጆችስ ቢሆኑ ምን ችግር አለ? ወልጄ ነገር ተካቸዋለሁ ብሎ እኮ ነው። ጤናውን ሰጥተው የለ? ሰው ወጥቶ ወርዶ ሰጥቶ የሚገባው ገቢ የሚያገኘው ማን በሰጠው? እግዚአብሔር በሰጠን ጤና አይደል? ንገሩኝ እስኪ። አሁን ሰርተን ምንም ይሁን የምንሰራው የተለያየ አይነት ስራ ይኖረናል። ነግደን ቢሮ ሰርተን ምን ብለን ይሆናል? ግን ማን በሰጠን? እግዚአብሔር በሰጠን ጤና። ተናገሩ ሁላችሁ፣ ይህን መስማት እንፈልጋለን። ማን በሰጠን ጤና? ማን በሰጠን አካል? ማን በሰጠን ሰውነት? እግዚአብሔር። ከራሳችን የሆነ ምንም የለም። እሱ በሰጠን የሰራነው ያገኘነው። ጤና ካለ ሰርቶ ይገኛል። ዋናው ነገር ጤንነት፣ ዋናው ነገር እሱ ደግሞ የሚሰጠው ከእግዚአብሔር ነው። እዚህ በድህነት እንማቀቃለን፣ በገቢያችን እንጨነቃለን። ጤና ካለ እግዚአብሔር ይጨምራል። እግዚአብሔር ይጨምራል። የሌለንን ያክላል እግዚአብሔር። ጤናውን ስለተልክለት ነው። ጤና ያለ ሰርቻ አገኛለሁ ብሎ ነው። አሁን ጤናውን ብትነሳው ይክድሃል አለ። ሂድ በአካሉ ላይ የወደድከውን አድርግ፣ በነፍሱ ግን አንዳች እንዳታደርግበት። የፈቀደለት የኢዮብን ስጋ እንደወደደ እንዲያደርግ ነው። በነፍሳችን ግን ስልጣን ያለው ማን ነው? እሱ። ሂድ አለው፣ ተፈቀደለት። የምንታመመው ቅድም እንደተባለው እግዚአብሔር ሲፈቅድ ሄደ። ደስ አለው። አሁንም ኢዮብን እንዲች ባለ ሰገነት ላይ ቁጭ ብሎ እንደናንተ ያሉ ወዳጆቹ ከሀብቱ ውድመት በላይ በልጆቹ ሞት በደረሰበት ሐዘን እንዲጽናና ሊያጽናኑት በዚያ ተሰብስበው ኢዮብንም ተቀምጦ አገኘው። ሰውን ተመስሎ ገባ ሰይጣን። ልክ እንደ ሰው ሆኖ ማለት ነው። አንዳንድ ጊዜ በጣም የቅርብ ወዳጆች ሆናችሁ ቀረብ ብላችሁ ምን ትላለህ? አይዞህ ወንድሜ እግዚአብሔር ያበርታ ያጽና ትሉ የለ? ልክ እንደ ሰው ትንሽ ተቀመጠና ብድግ ብሎ መጥቶ ኢዮብ አጠገብ ተጠግቶ በአፍና በአፍንጫው ላይ እንደሚናገር ሰው መስሎ ተነፈሰበት ይላል። ያን ጊዜ የኢዮብ ሰውነት ተለዋወጠ፣ ቁስል በቁስል ሆነ።
የውስጡ ተገልብጦ ወደ ውጭ ወጣ። ሰውነታችን ሲቆስል መግል ሲኖረው የወጣው መግል ሰውነት ላይ ሲጣበቅ ያሳክካል አይደለም? የምናከው ምን ሲኖር ነው? ጥፍር እንኳን ወለቀ። ኢዮብ የሚያክበት ጥፍር አጣ። ግን ታውቃላችሁ የምጣድ የጀበና ስባሪ በሱ ስባሪ ነበረ ሰውነቱን የሚያከው። አከከ ሰውነቱ አከከ፣ ተሰቃየ። ኢዮብ ሕይወት የበለጠ ብርቱ ሆነችበት። የበለጠ መጨረሻ ኢዮብ ሚስቱ ተራበች። እንግዲህ ምን ትብላ ምን ትጠጣ? ንብረቱ ወድሟል፣ ልጆች የሉ፣ ባልታሟል። መንደር ሄደች ልትለምን። ኢዮብ ዝም ሲል ሲያየው ሰይጣን በሚስቱ ደግሞ መጣበት። የሚሰጣት ስታጣ ሰው ሁሉ ሲጨክንባት በጣም ተናረረችና ወደ ኢዮብ ተመለሰ። አንተ አሁንም ፍጹምነት ይዘሃል፣ አሁንም ዝም ብለህ ትጠብቀዋለህ። እኔ እንኳን ተረቤ ለራሴም ለአንተም የሚተርፍ ነገር ፈልጌ ወደ መንደር ብሄድ የሚሰጠኝ አጣሁ። ምን ትጠብቃለህ? እንግዲህ እግዚአብሔር ስደበውና ሞት እንሞት አለችው። አንቺ ይህን የተናገረሽው የኔ ሚስት ናት፣ ተናገር እስክትጨርስ ድረስ ግን ጠበቃት ይላል። ጥሩ የሚሆን መጥፎ ሰው ንግግር ከጀመረ እስኪጨርስ ድረስ መጠበቅ ያስፈልጋል። ይሄ በክርስትና እምነት ያለን ሁሉ መጠበቅ ያለብን ነገር ነው። በሰው ላይ አይነገርም። ዝም ብሎ እስኪጨርስ መጠበቅ ይገባል። ስትጨርስ ይህን የተናገርሽው አንቺ ነሽ። መልካሙን ከእግዚአብሔር ተቀበል፣ ክፉንስ አንቀበልም? ምን ክፉን አንቀበልም? መልካሙን የሰጠን እግዚአብሔር ነው ብሎ በአንደበቱ እንኳን አልበደለም ኢዮብ። እሷ ግን ወዲያው እንደተናገረች ተቀስፋ ሞተች። አሁን ኢዮብ ብቻውን ቀረ። ሕይወት የበለጠ ብርቱ ሆነችበት። ኢዮብ እግዚአብሔርን የሚፈራ ሰውን የሚያፈር ኢዮብ 3 ጓደኞች ነበሩት። ሊጠይቁት መጡ። እግዚአብሔር እንዲህ ባለ ጊዜ እሱ ይቆመልን። የምናውቀው ሰው ሊመጣ ይችላል። መጡ ሊጠይቁት። እንደደረሱ አሰቡ፣ አለቀሱለት። አለቀሱ። ምን ነው ወንድማችን ይሄ ደረሰብን? አሰቡለት። ትንሽ ሲቆዩ ግን ጣፋጭ ንግግራቸው የተለወጠ የመረረ እዚህ ሀገር አሁን እኔ ደጋግሜ እሰማለሁ። እግዚአብሔር ግን እንደሱ እንድንኖር አይፈቅድም። ስንመጣ ሁሉ ነገር ጣፋጭ ነው። ስንቆይ ነው አይደል? ቆይ ታየዋለህ የሚል አለ። ቆይተን የምናየው እግዚአብሔር የሚሰራው ነው። ታምናላችሁ? አታምኑ? የለም እሱ እንደ ትዝታ ይለፍ። አሁን ከማን ጋር ነን? ሁላችን እሱን አናውቅም ነው ማለት ያለብን። ተንኮል ካለ፣ ሸፍጥ ካለ፣ ክፋት ካለ በዚህ ዓለም ስንኖር ወንድም በወንድሙ እህት በእህቷ ባልንጀራ በባልንጀራው ባል በሚስት የሚያደርገው ካለ እሱን አናውቅም የምንበለው። እግዚአብሔር ከኛ ጋር ሆኖ ያስተካክለዋል። ተለወጡና ቆይተው ግን እኮ አንተ የእጅህን ያገኘኸው አሉት። እግዚአብሔር ከዚህ ይጠብቀን። የምንን ያገኘኸው አሉት? የእጅህን ያገኘኸው። ድሮም ቢሆን የሰው ሀብት ስትነጥቅ ስትዘርፍ ስታደርግ የነበርክን በወደቀ ዛፍ ላይ ምን ይበዛበታል? እነሱ ነው አንውደቅ እንጂ እግዚአብሔር አይጣለም። እግዚአብሔር አይጣለም። ተረጋረቡበት። ይህንን ይሉ የነበሩ ደግሞ አስተሳሰባቸው ያልተስተካከለ 3 ጓደኞቹ ናቸው። አንደኛው ጓደኛው ኤልፋዝ ይባላል። ኤልፋዝ ሰርቶ በመኖር ያለው አስተሳሰቡ የተበላሸ ነበር። በዚህ ዓለም የምንኖረው ሰርተን ነው። አጭበርብረን፣ አምታተን፣ ዋሽተን፣ ሰርቀን፣ ቀጥፈን አይደለም። መኖር ያለብን እንዴት ነው? ሰርተን። ተናገሯ ሁላችሁም። አይሰማኝም። እንዴት ነው የምንኖረው? ሰርተን። ብርቱ በሆነ ዓለም ውስጥ ጠንክረን ሰርተን ከሱ ከምናገኘው አስራት እንከፍላለን። ያማል አይደለም? እንዴት አድርጎ ስንት ቢል አለ። እሱ ላይ ደግሞ አስራት ከጨመርንበትና ሕይወት ብርቱ ሰልፍ ናት። እስኪ ተናገሩ። አይሰማም። ሕይወት ምንድን ናት?
አረ እናንተ እንዴት ያላችሁ ናችሁ? ተሰብስቡ እግዚአብሔርን ቃል ለመናገር መበርታት። ሕይወት ምንድን ናት? ሕይወት ምንድን ናት? ኢዮብ ሀብቱን አጣ፣ ልጆቹን አጣ፣ ሚስቱን አጣ። ብርቱ የሆነችው ሕይወት በተግባር ያያት በዚህ መንገድ ነው። እኛ እየሰራን ደሞዝ እያገኘን አስራት ደግሞ በመክፈል የሕይወትን ብርቱነት መቅመስ መታደል እኮ ነው። አልጋ ላይ ጥሎ አላሳየን ብርቱነቷን፣ በሽተኞች አድርጎ አላሳየን ብርቱነቷን አላሳየን። ብቻውን ተጋፈጣት። በዚህ ጊዜ ነው ኢዮብ ሕይወት ብርቱ ሰልፍ ናት አለ። እሱን ላንብና አጠቃልላለሁ። መጽሐፈ ኢዮብ ምዕራፍ 7 ቁጥር 1 ጀምሮ እስከ 7 ድረስ። በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን? ወራቱስ እንደምንደኛ ወራት አይደሉምን? አገልጋይ ጥላ እንደሚመኝ ምንደኛም ደሞዙን እንደሚጠብቅ እንዲሁ ዕጣዬ የከንቱ ወራት ሆነብኝ። የድካም ሌሊትም ተወሰነችልኝ። በተኛው ጊዜ መቼ እነሳለሁ እላለሁ፣ ሌሊቱ ግን ይረዝምብኛል። እስኪነጋም ድረስ እገለባበጣለሁ። ሥጋዬም ትልና ጓል ለብሷል። ቁርበቴ ያፈከፍካል፣ እንደገናም ይመግላል። ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል፣ ያለ ተስፋም ያንቃል። ሕይወቴ እስትንፋስ እንደሆነ አስብ። ዓይኔ መልካም ነገርን ከእንግዲህ ወዲህ አያይም። የሚያየን ሰው ዓይን ከእንግዲህ ወዲህ አያይም። ዓይንህ በእኔ ላይ ለምን ይሆናል? እኔ አልገኝም። ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም አለና ኢዮብ ለኤልፋዝ መለሰለት። ኤልፋዝ ሦስቱም ባልንጀሮቹ ይህን ከተናገሩ በኋላ ይሄ ጊዜ እግዚአብሔር በቸርነቱ አያችሁ፣ ሕይወት ሰልፍ ናት፣ ብርቱ ሆነችበት። ግን ኢዮብ በሕይወት ውስጥ ይፈተን የነበረው ማንን ተጠግቶ ነው? እግዚአብሔር። ባልንጀሮቹ ሲሰድቡት የሚፈርድልኝ በሰማይ አለ አላቸው። በየት አለ አለ? የሚፈርድልኝ የሚያውቀኝ በሰማይ አለ። እናንተ ጓደኞች፣ እናንተ እንኳን አብራችሁኝ አትቆሙ። እናንተ እንኳን እንደማለት እኮ አለ በሰማይ የሚፈርድልኝ። ደረሰለታ። ሁሉም ካጣ በኋላ መጣ እግዚአብሔር መጣ። መጀመሪያ እግዚአብሔር የሄደው በሕይወት ወዳሉ ሦስቱ ጓደኞቹ እናንተ በኢዮብ ላይ ነው የተናገራችሁ፣ በሉ በድላችኋል፣ ስለ በደላችሁ መስዋዕት መሰዋት አለበት። የበደሉን መስዋዕት ግን እናንተ አታቀርቡትም። ስለ እናንተ ኢዮብ ይማልድላችሁ አላቸው። ማን ይማልድላችሁ? እሱ ይጸልይላችሁ አላቸው። ከእሱ ፊት ካልሆነ ከእናንተ አልቀበለውም አለ እግዚአብሔር። አልቀበልም። ኢዮብ አሁን እድል አልገጠመው፣ ወሽ አገኘዋችሁ። እስቲ ማን ያቀርብላችኋል? እኛ እኮ እዚህ ሆነ የምንመለሰው ወደ ሥጋ ስራ፣ ወደ ሥጋ ስራ። አንዳንዱን ሰው ለዚህ ቤተክርስቲያንም ሆነ እንደምን አደር ሲለን እንዳላየ ሰው እንሄድ የለም አንሄድም፣ እንዳልሰማ ሰው ምናደርግ የለም። እዚህም ሆነ እንደዚህ አይደረግ። አገኘው አላ የበደል መስዋዕት አቀረበላቸው። እግዚአብሔር የኢዮብን ጸሎት ተቀብሎ ይቅር አላቸው። ኢዮብንም መልሶ ባረከው። እንደገና ኢዮብ ተነሳ። ከዚህ ከመከራው ሰዓት በኋላ እንደገና ኢዮብ 1 2 3 4 ብሎ ቆጥሮ 140 ዓመት ኖረ። ስንት ዓመት ነው የኖረው? በፍጹም ይሄ ያንሳል፣ ይሄ ያንሳል። ሌላ ስራ ነው። ይሄ ስራ ሌታ ጭጨራ ያስፈልጋል። ሌላ ስራ ነው። እስቲ ተናገሩ። እድሜ የሚጨምረው ማነው? እሱ እድሜ የሚጨምር ማነው? እሱ ዘመን የሚሰጥ ማነው? እሱ ዝም ብሎ 140 ዓመት አኖረ። እንደገና መልከ መልካም ሚስት ሰጠው እግዚአብሔር። አጨው እናንተ እንደገና ጎልማሳ አደረገ። ጎልማስ ይችላል።
ካንሰር ያዘኝ፣ መድኃኒት እየወሰድኩ ነው፣ ስኳር ይዞኛል፣ HIV ኤድስ አለብኝ፣ ጉበት አለብኝ፣ ኮላሊት አለ። እሱ ፊት ለፊት ነው ይዞ መምጣት። አዲስ እንደገና ሙሽራ አደረገው። እንደገና 10 ልጆች ወለደ። ኢዮብ ስንት ልጆች ወለደ? 10 ልጆች። እንደውም የሚለው መጽሐፉ እንደውም የሚለው ልጆቹ በምድር ከሚኖሩት ሁሉ በላይ እጅግ ውብ ነበሯል። በቃ ውብ ልጆች። አቤት እግዚአብሔር ሕይወት ብርቱ ብትሆን መጨረሻ ግን ከምንችለው በላይ እንድንፈተን አሳልፎ የማይሰጠን በጊዜው እጁን ዘርግቶ የሚደርስልን በተሰበረ ልብ በፊቱ የምንቆም ከሆነ በቅዳሴው ሰዓት እግዚኦ እያልን እያስቀደስን እየሰገድን ማህሌት እየጠንን ቤተክርስቲያንን ደጅ እየጠናን ቢዘጋባችሁ በሩ ላይ ቆማችሁ ቆመን እንጸልይ። በኪዳኑ ሰዓት እንጸልይ። በንግሱ ሰዓት እንጸልይ። አሁን ታቦት ይወጣል። ታቦት ይዘን የምንወጣው በመንበሩ ላይ ሆነን ለመነው እኮ መድኃኒዓለም ደጅ ጠናን እኮ። አሁን ተለመነን ለማለት እባክን ተለመነን፣ ስማን፣ እባክን ድረስልን፣ ችግራችን ፍታልን፣ ብርቱ የሆነውን የሕይወትን ሸክም መፍትሄ አድርግልን፣ አብጅልን ለማለት ነው ውደት የምናደርገው። ዝም ብሎ ልብስ እንትን ለማለት አይደለም። ለዚህ ነው የምንዞረው። አሸነፈ። እግዚአብሔር ልባቸው ለተሰበረ ቅርብ ነው። ቅሩብ እግዚአብሔር ለየዋሃን ልብ። ዛሬ የምናከብራቸው አባ መባጽዮን፣ ዛሬ የምናከብራባቸው አባ ጽጌ ድንግል የሚከበሩት የተሰበረ ልብ ስለነበራቸው ነው። ምን አይነት ልብ ነው የነበራቸው? አይሰማም። ምን አይነት ልብ ነው? አባ ጽጌ ድንግል ማህሌት ሰሞኑን 5ቱን ሳምንት ቆመን ነገ 5ኛው አለ። የሚቀጥለው 6ኛው የመጨረሻው። ይህንን ድርሰት የደረሱ ኢትዮጵያዊ አባት ናቸው። በስማቸው የታነጸ ቤተክርስቲያን ሀገራችን አለ። ይገርማቸዋል። እሳቸው የደረሱት ድርሰት በየአብያተ ክርስቲያናቱ በኢትዮጵያ በኤርትራ ባሉ በሙሉ ማህሌት ይቆምበታል። በስማቸው የታነጸችው ቤተክርስቲያን ግን ዕጣን እንኳን አይታጠንለት። ካህን የለም። ገዳማውያኑ ገዳሙን ትተውት ከተማ ገብተዋል። ከተማ ከእሱ አጠገብ ያለው የአባ ጊዮርጊስ ዘጋስጫ ገዳም ነው። እሱ አጠገብ ደግሞ ያሉት ከ10 የማይበልጡ ኦርቶዶክሳውያን አባ ወራዎች ናቸው። የወረሩት ሙስሊሞች ናቸው። አባ ጊዮርጊስ ዘጋስጫ፣ አባ ጽጌ ድንግል ዙሪያውን በኢአማንያን የተወረረ ነው። አሁን እኛ መውደዳችንን የምንገልጠው ስዕላቸውን በመለጠፍ ብቻ ነው እንዴ? ቀኑን በማክበር ብቻ ነው እንዴ? እነሱ ኢዮብ እንደተናገረው ምንድን ነው ያለው? እንደኛ ነው ወራቱ አለ። በዚህ ዓለም ስንኖር ደሞዝ እየተከፈለ ለእግዚአብሔር እያገለገልን ነው የምንኖረው። አባ መባጽዮን፣ አባ ጽጌ ድንግል በዚህ ዓለም ብርቱ በሆነችው ሕይወት፣ ሰልፍ በሆነችው ኢዮብ፣ አብርሃም፣ ሌሎቹም ቅዱሳን እግዚአብሔርን እያገለገሉ የኖሩት እየታዘዙ ሰው እያተረፉለት ምስክር እየሆኑለት። ስለዚህ እኛ በዚህ ዓለም የምንኖረው ብርቱ ከሆነ ሕይወት ጋር ምስክሮቹ እየሆንን ነው። ንገሩ፣ ምን እየሆንን ነው? ተናገሯ። ምን እየሆንን? በምንድን ነው ምስክር የምንሆነው? በሕይወት፣ በቃል፣ በንግግር ማለት ነው። በሕይወት በተግባር ማለት ነው። በጸሎት፣ በአንድነት ጉባኤ፣ በተበታተነ ጉባኤ አይደለም። ይሄ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። የኢትዮጵያ ቤተክርስቲያን እዚህ ከተማ ከዚህ ውጭ አሉ፣ ሌሎች በየከተማዎቹ አሉ። አብያተ ክርስቲያናቱ የኦርቶዶክሳውያን ተዋሕዶ አብያተ ክርስቲያናት ናቸው። እኛ የቀጠልንላቸው ተጨማሪ ነገር እግዚአብሔር መፍትሄ እስኪያበጀው ድረስ ነው። እንዴ በትዳር ውስጥ አሁን እዚህ ሚስት እዚህ ባልየው ኢትዮጵያ ቁጭ ብሎ 7 ዓመት ጉዳያችሁ እስኪኖር እየጠበቃችሁ አይደል? ችላችሁ መጠበቅ ነው። ትዳሩ አለ፣ አልፈረሰም አሉ፣ ቤተክርስቲያኒቱ አለች፣ አባቶቹ አሉ። መጠበቅ። ለምን አደረግከው? ይሄንን ለምን አመጣው? ፍታው፣ አስተካክሉ ማለት እንጂ መጮህ አይደለም የሚፈታው። ማስተጋባት አለ። አንድ በዚህ ምስክር እየሆነለት እንድንኖር ነው የሚፈልገው። ምስክርነት ደግሞ በተግባር ነው ስንል ለሰው እንዲደርስ የሚያስፈልገውን ነገር ማሟላት ይገባል።
መስጠት ይገባል። አሁን ይሄ ቤተክርስቲያን እድለኛ ነው። ትልቅ ግቢ አለ፣ ትልቅ ቅጽ፣ ብዙ ስራ መስራት ይቻላል። ሌሎቹ አልደረሱበትም አንበል። እግዚአብሔር እኛን እዚህ ከላከን ከኛ የሚጠብቀው ብዙ ነገር ነው። ወንጌል የተጀመረችው ኢየሩሳሌም ነው። አሁን የደረሰችው በዓለም ዙሪያ ነው። እዚህ ያለውን አገልግሎት በዚህ ግቢ ተጀምሮ የኢትዮጵያን ልጆችን በሙሉ እንዲያተርፍ ነው እግዚአብሔር እዚህ የላከን። ሁላችንም እዚህ የላከን የኢትዮጵያውያንን ብቻ አይደለም፣ የሌሎቹን አገሪቱ ውስጥ ያሉትን አሜን ግብረ ሰዶማዊነት እየበላቸው ያሉትን በሙሉ ማትረፍ አለብን። የእሱ ቀድመን መዘጋጀት፣ መታነጽ ያለበት አለ፣ መሰራት ያለበት አለ፣ መገንባት ያለበት ለእሱ እናጠራቅምለታል፣ ለእሱ እናስቀምጥለታል፣ ለእሱ እንስጠዋል። ለእሱ እሱ ከሌለ እኛ የለም። የእሱ በሆነ ነው እየኖርን ያለነው። እሱ በቸርነቱ ይርዳን፣ ለመፈጸም ያግዘን። ማን ይርዳን? ማን ይርዳን? እጃችንን ማን ይፍታል? እስኪ ጨብጡ፣ እጃችሁ ዘርጉት፣ ይታያል። ጨብጡት፣ እጃችሁ ዘርጉ፣ ጨብጡት። ማን ይዘርጋልን? እጃችን ማን ይፍታልን? ምን እንድናደርግበት? የእግዚአብሔርን አወጣን እንድንሰጥ። በረከት እኮ ነው። እኛ ይመስለናል ከስራ ልባረር ነው፣ ይሄ አለቃዬ ክፉ ነገር እየሰራብኝ ነው፣ የሚመጣውን አላውቅም። በእሱ አትጨነቁ፣ የእሱን ለእሱ ስጡት። ያን ጊዜ የምንኖረው ቢሆን ሴኪውርድ ነው፣ ዋስትና አለው። እሱ ይጠብቀዋል። ማን ይጠብቀዋል? እስቲ ልበሉለት ለጠባቂው የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። በጣም የሚከብደን እንደዚህ ካስተማር ካገለገል ነው። እስቲ እንደገና 100 ብር ስጡ፣ 1000 ብር ስጡ፣ እንደዚህ ማለት ነው። በጣም ያማል፣ እናንተ ያማል። እግዚአብሔር ደግሞ እንዴት ያዝንብናል። እንደገና እኛ እንደ ዓለሙ እንትን ማለት አለብን? የለም። እግዚአብሔርን ለማን እናድር? በቃ ይግባል፣ ሳጥኑ ይሙላል፣ ኮሮጆ ይሙላል። የማን? የእኛ ሞልቶት የለም? ሞልቶታል? አልሞላም። መሶባችን አልሞላም፣ ፍሪጃችን አልሞላም። እዚያ ጋር ፍሪጅ ነው ለካ ያለ። ሞልቷል? አልሞላም። አይሰማም። አልሞላም በኋላ ነው ማለት ነው የምትሄዱት። ሾክ ሞልቷል? አልሞላም። ማን ሞላው? ጥሩት፣ መድኃኔዓለም ጥሩት። እስኪ ማን ሞላው? ማን ሞላው? እዚህ ምን ይላል?